ብስሚላህ ነው ማለት ሰርፕራይዝ አንቺ ነሽ እንዴ? አይ ይቅርታ አልጠይቅሽ ነው ይቅርታ ስጦታ አራይን አረብ ሱማያ ችግር የለም አላየኝ ወይ ሱማ መድኃኒት ይሄ ነው እንዴ? ጨጓራ ይሄ ጨጓራ መድኃኒት ለሰው ብለሽ መድኃኒት ትጠጣለሽ? አዎ አንቺ ፍቅር ነው ያልገብተሽ ፍቅር ነው እኔ በጣም ነው የፍቅር ሰይድ ያዘኛል። በዚህ ጠጣኝ መድኃኒት ምሳሳዘንሽ። ለማንኛውም ራሽን በሁሉም ነገር ራሽን ጠብቂ እሺ? እሺ አየህ እኔ በጣም ነው የምወድሽ። ብቻ እንድታቂልኝ ነው የምፈልገው። እሺ እሺ እኔም አንቺ በጣም ወድሻለሁ። እሺ ወይ ሰይድ ሰላም አለይኩም እከም ايش جرتا نعم بس سمية ولا رجل سرقتها سمية نوام تجدك سجلت انت جوان في البيت جرابة في البيت بلوكي والله لازم سمية قلت زيدون عماني كانت دايمتي ده في كود بتتبي هارا سمية قفتي زيدون أنا مسجون لو يسمع قاتل ما نمنتوي ايه اما يو نقرا كاتيتني دكش فرصة ارغانا سبلبلش انت بيتي تلتين. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። ዛሬም እንግዲህ በሱመያና በሰይድ ጉዳይ ብቅ ብለናል ማለት ነው። ሱመያ እንግዲህ ዲራማዋን እየቀጠለች ነው አሁንም ማለት ነው። ዲራማው ግን ውሸት እየበዛበት ነው እና በጣም የሚያሳዝነው ነገር ሮዛ በጣም ምስኪን ናት። ምክንያቱም የሆነ ሰው በደወለላት የውሸትም ይሁን ምንም ሳታጣራ ብድግ ብላ እየሄደች እንግዲህ ሱመያ በራሷ ስልክ አትደውልላትም፣ በራሷ ኢሞት ሳባታወራትም እና በሌላ ሰው እያስደረገች ነው ሮዛን እያገኘቻት ያለችው። ነገር ግን በአሁን ሰዓት ሱመያን እያስጠቆራት ነው። ዛሬ ያደረገችው ድርጊት ብዙዎች የኦሮሞ ልጆች እየተቆጡ ነው ማለት ነው። ምክንያቱም እኔ የሆነ እያየው ስለሆነ ማለት ነው። እና ምንድነው ያደረገቻት? ባለፈው እንግዲህ ሮዛ ኪኒን ያኔ ሰይድ ሊሞት ነው ባንቺ ምክንያት በረኪና ጠጥቶ ሊሞት ነው ብላ ቤዛ እንደዛ ስታደርጋት እንግዲህ በእኔ ሰበብ ሰው ከሞተ እኔም መሞት አለብኝ በሚል ሮዛ እንትን ምንድነው ኪኒን የሆነ መድኃኒት ኪኒን ብዙውን ጠጥታ ነበረ ውጣ ነበርና እንግዲህ ያው ራሷን ስታ ሆስፒታል ገብታ እንደነበረ እናውቃለንና ሮዛ በጣም ምስኪን ሰው ናት። ማለት ማንም ሰው በዚህ ሰዓት ለሰው ብሎ እንኳን መስዋዕት ሊያጠፋ ሰውን ለማጥፋት የሚፈልግ ሰው ነው በአሁኑ ሰዓት ማለት ነው። እንደዚህ አይነት ሰው አታገኙም። እና ግን እሷ ምንድነው ያደረገችው? በእኔ ሰበብ እንዴት ሰው ይሞታል በማለት ራሷን መስዋዕትነት አድርጋ ነበረ። ነገር ግን ስትድን ያው ኪኒኒው ሆዷ ጨጓራዋ ነክቶታልና ሁሌም ያመኛስ ብላ ሚዲያ ላይ ያወራች ነበረ። እንግዲህ ምን አደረገች? በዚህ ሲስተም ሱመያ ምን ተጠቀመችባት? ኦሮምኛ በሚችሉ ልጆች አስደውላ ጨጓራሽ የሚያምሽ መድኃኒት አለ እኔ ጋ ጨጓራሽ ያው ኪኒኒው ጎድቶሽ ነውና ጨጓራሽ ነክቶት ነው እና ነይና ውሰጂ እዚህ ጋር ነይና ውሰጂ መድኃኒት አለ እኔ ጋ የጨጓራ መድኃኒት አለ እኔ ጋ ከአሜሪካ ነው የመጣው ብለው ይሄ የምታስደርገው ማናት? እንግዲህ ሱመያ ናት። በኦሮምኛ ማለት ነው። የጨጓራ መድኃኒት አለ ጨጓራሽ ነክቶሻል ስታወይ እየሰማን ስለሆነ ነው እነዚሁ ቅርብ ነው ያለ ነው ነይና ውሰጂ ይሏታል። በዚህ ጊዜ ግን ሮዛ ጓደኛዋንም አልነገረችም፣ ለሰይድም አልተናገረችም። እሺ ብላ ውልቅ ብላ ከቤት ወጣች ማለት ነው። ከቤት ወጣ ቀጥታ እዛ ቦታ ስትሄድ ነገር ግን ሱመያ ካሜራ አዘጋጅታ ምን ብላ ካሜራውን ደብቃ ነበረ የጠበቀቻት። እንግዲህ ሄዳ እሷን እየጠበቀች ማለት ያቺ ያወራቻትን ልጅ እየጠበቀች እያለች ሮዛ ከኋላ እኩል መጥታ እንግዲህ ሱመያ አይኗን ጭፍና አድርጋ ትይዛታለች ማለት ነው። በዚህ ጊዜ ምንድነው ብላ ሮዛ በጣም ደነገጠች። ዞር ስትል ሱመያ ናት። ሮዛ በጣም ደነገጠች። ነገር ግን ተቃቀፉ። ያው ድሮም የሚተዋወቁ ስለሆኑ እንዴት እኔ አንቺን አልጠብቅም ኬት መጣሽ አንቺ እያለቻት ነበረ። እና ግን ሱመያ እንግዲህ
እኔ የመጣሁት ለይቅርታ ነው እኔ ነኝ ብላ እንደገና ሳመቻት ማለት ነው። ከዛ በኋላ እንግዲህ የአንገቷን ሀብል አውጥታ ይቅርታ በእኔ ምክንያት ነው ይህንን ያደረግሽው፣ ምክንያቱም እኔ እጅ እንዳለበት ስለተሰማኝ ይቅርታ ልጠይቅሽ ነው የመጣሁት በማለት ሀብልም አስራላት ነበረ ማለት ነው። ሀብሉ እንግዲህ የራሴ አንገቴ ነው እና አውልቄ ነው ብላ እና ይቅርታ እንድታደርግልኝ በእኔ ሰበብ ነው ይሄ ሁሉ የሆነው፣ የሆነ ነገር ብትሆኝ ኖሮ የኔም ስም መነሳቱ አይቀርም ነበር በማለት እንግዲህ ይቅርታ እንድታደርግላት ጠይቃታለች። ሮዛም እንግዲህ ችግር የለም በቃ በማለት ትንሽ ቁጭ ብለው እየተጨዋወቱ እያለ ሱመያ እንግዲህ ሽንት መጣ ብላ ለማምለጥ ነው እንግዲህ አስቡት ማለት ነው። ሽንት መጣ ብላ ካሜራውን እዛው እንደተቀመጠ ሽንት ቤት አስመስላ ትነሳለች ማለት ነው። እንግዲህ እዚሁ ሽኝ ስትላት አይ ሰው ያየኛል አለቻት። የተቀመጡበት ቦታ የሆነ መናፈሻ ነገር ነውና ሰው ያየኛል። እሷ ግን እንግዲህ ልትገምታት ነው። ሮዛ ትደውላለች ሰይድ ጋር አትደውልም ለማለት ነው እየገመተቻት ነው ማለት ነው። ከዛ ሮዛ እንግዲህ እውነትም ሽንት ቤት የገባች መስሏት ቀጥታ ሮዛ ግን ወደ ሰይድ ነበር የደወለችው ማለት ነው። መግቢያው ላይ እንዳስገባሁላችሁ እና ሰይድን ጋር ደውላ እንደዚህ ሱመያን አግኝቻታለሁ ቶሎ በልና ስትለው ሰይድ ውሸትሽን ነው፣ ያው በኦሮምኛ ነው፣ ውሸትሽን ነው እያላት ነበረ። ውሸትሽን ነው እንዴት ተገናኛችሁ ሲላት፣ ኧረ አንተ አታምንም እንዴ? ኧረ መነኝ፣ ይኸው መጥታለች አሁን ራሱ ሽንት ቤት ብላ ገብታ ነው የደወልኩልክ ስትለው እንግዲህ በዚህ ሰዓት እንግዲህ ካሜራውን ተነሳ ማለት ነው። ሱመያ እንግዲህ አመለጠች ማለት ነው። ባለፈውም እንደዚህ ውጭ ወጥተሽ ከማም ግዢልኝ ወይም ደግሞ ይሄ የአፍን መሸፈኛው ግዢልኝ ብላያት እንደዛ ሸውዳት ነበረ ተነስታ ያመለጠቻት። ዛሬም እንግዲህ መጣው ሽንት ቤት ብላ እንደዚህ ሸውዳት ተነስታ ሄዳለች ማለት ነው ሱመያ። እና እንግዲህ ሮዛ በጣም ተናዳ በራሷ ቤት ቪዲዮ ከፍታ ነበረ፣ ቪዲዮ ጭና ነበርና በጣም ተናዳ እያለቀሰች ነበረ። ጓደኛዋም ሳዳ ነው ማናት የምትባለው ሳዳ መሰለችኝና በጣም እየተቆጣቻት ነበረ። እንዴት እኔን ሳትናገሪ ትሄጃለሽ በማለት በጣም እየተቆጣቻት ነበረ። ቪዲዮውን አዳምጡት ማለት ነው። Barashii afaan Oromoo sagaleen akaanii Ameerikaa bakka suuqni naanjeetiniin kun birri morman na ittiin biraa deemte ama birri dara biraa baasta ofirraa baasa meeshii akkam jettee saadamee akkam godhette. እንግዲህ ቪዲዮን እንደሰማችሁት ነው፣ በኦሮምኛ ነው። ምን ላድርግ እኔ ሳዳ በጣም እየተቆጣቻት ነው ያለችው። እሷ ግን እንዳለችው ከሆነ ቀበርቾ ይሰጥሻል ከአሜሪካ የመጣ ነው እና ለጨጓራሽ በጣም ጥሩ ነው ብለው በኦሮምኛ ነው፣ ሴት ናት፣ በኦሮምኛ ነው ድምጽ የላከችልኝ። ስለዚህ ሱመያ ናት ብዬ ጭራሽንም አላሰብኩም። ግን ካገኘችኝ በኋላ የብር ቀለበት አስራልኝ ሽንት ቤት ብላ ሄዳ በዛው ጠፋች ብላ ለሳዳ እየነገረቻት ነው ማለት ነው። እና ሳዳም ደግሞ ብሩ ምን እንዳለው ታውቂያለሽ እና ነው ያሰርሽው፣ ብሩ አይደለም የለበሽው ሺት ሳይቀር ምን እንዳለው አውቀሻል፣ አሁን ታወጫለሽ አታወጪም እያለቻት ነበር ሳዳ ጓደኛዋ ማለት ነው። እኔ በጣም ፈርቻለሁ፣ እያያቸው እያለቀሰች ነው ሱመያ። ከበኋላ የሆነ ነገር እያሰበችብኝ ነው በቃ እና እኔ በካላስ ሰይድን ማግባት አልፈልግም፣ እንደው ካገባሁት ጭራሽ ትገለኛለች፣ የሆነ ነገር ልታደርገኝ እየፈለገች ነው ሱመያ እያለች እያለቀሰች ነው ማለት ነው። በዚህ ጊዜ እንግዲህ ሳዳ ምንድነው ያለቻት? ለሱመያም እልክ ብለሽ ኒካም ምንም ይቅርና ዛሬውኑ ሰይድ ቤት እንድትገቢ ነው የምፈልገው፣ የሷን ምልክ እያለቻት ነው። አሁን ሰይድ ጋር እንደውልና ዛሬውኑ ግቢ እያለቻት ነው። እና የለበሽው ሺትም የለበሽው አብልም አሁኑን አውልቀሽ ጣይ እያለቻት ነው ማለት ነው። የሆነ ነገር አድርጋብሻለች፣ የሆነ ነገር ብታረግብሽስ ብላ በጣም እያስፈራራቻት ነበር። እሷም ራሷ በጣም ፈርታለች። በቃ ሱመያ የሆነ ነገር ልታረገኝ እየፈለገችኝ ነው፣ ሱመያ የሆነ ነገር አስባብኛለች፣ ተንኮል አስባለች እኔ ላይ እያለች እሷ ራሱ በጣም
በጣም እንትን ብላለች ማለት ነው። አዝናለች፣ ፈርታለች። ኮመንታተሮቹ ራሱ ገብታችሁ ብታዩ ኦሮምኛ የምትችሉ ልጆች እንዳለ በቃ የሆነ ነገር አስደርጋብሻለች፣ የሆነ ነገር አስደርጋበታለች፣ አብሉን አውጥተሽ ጣይ፣ የለበሽው ሼትም አውጥተሽ ጣይ ነው የሚሏት ማለት ነው። ከዛ በኋላ ለሳዳ ደግሞ አማና እች ልጅን ጠብቂ፣ አማና እች ልጅ ጠብቂ እያሏት ለሳዳ መልእክት እያስቀመጡላት ነው ማለት ነው። ሱመያ ለተንኮል ነው የምትፈልጋት እያሉ ነው ማለት ነው። በእርግጥ ይመስላል ምናልባት ሱመያ ላይሆን ይችላል፣ ጓደኝነት ይዟት ሊሆን ይችላል፣ ይቅርታ ልትላት ሊሆን ይችላል። ነገር ግን እንደኛ እንደ ሰውኛ ስናየው ባሌን የቀማችኝ ሴት በኖርማል እንደዚህ በፍቅር አያታለው ወይ? እስቲ ሁላችንም እናስበው ይሄ ነገር ማለት ነው። አይደለም ጓደኛችሁ፣ የምትወዱት ጓደኛችሁ ይቅርና የገዛ የእናታችሁ ልጅ እንኳን ብትሆን ባላችሁ ስትቀማ፣ ባላችሁን ስታገባ አስባችሁታል ምን አይነት ስሜት እንዳለው ማለት ነው። ስለዚህ ምናልባት ሱመያ ተንኮል ላታስብ ትችላለች። ነገር ግን ሮዛ መፍራቷ ትክክል ነው። ትፈራለች። ምክንያቱም ሱመያ እንደዚህ የተቀራረበችኝ የሆነ ነገር ልታረገኝ ነው ባሏን ስለቀማሁባት ብላ በጣም ፈርታለች ማለት ነው። በነገራችን ላይ የጓደኛ ባል መቀማት በጣም ከባድ ነው። ልክ እህቴ ባሌን የኔ ባል አገባች እንደማለት ነው። ምክንያቱም በጣም የምንዋደድ ጓደኛሞች፣ ከእህት በላይ የምትወዷት ጓደኛ እኮ ይኖራችኋል። ሚስጥራችሁ ለእህታችሁ የማታከፍሉ ለጓደኛችሁ የምታከፍሉ ሰዎች እንኖራለን አይደል? ስለዚህ ያን ማለት ባሌን ወሰደችብኝ፣ ባሌን አገባችብኝ ማለት ይከብዳል። ያንን ጓደኝነታችሁ ይቋረጣል ማለት ነው። ስለዚህ ተጠንቀቁ። የሰው ባል የምትቀሙ ሴቶች በተለይ ተጠንቀቁ ማለት ነው። የፈለገ ቢወዳችሁ ያ ሰው የሆነ በኋላ ችግር አለው ማለት ነው። ስለዚህ ሱመያ አርፈሽ ብትቀመጭ ይሻል ነበረ በቃ። ምክንያቱም ይቅርታ በቪዲዮ ብትያት ይሻል ነበረ በቃ። እዛም ባትሄጂ ራሷ ጋር ባትቀርቢ ይቅርታ ብለሽ በቪዲዮ ብትወጪና ብትናገሪያት ይሻል ነበረ ማለት ነው። አሁን ሰው ሁላ በተንኮል እያሰበብሽ ነው። አሁን የሮዛ ቤት ገብታችሁ ኮመንት ብታነቡ እንዳለ በቃ የሆነ ነገር አሰርታባታለች ምናምን ነው የሚሉት ማለት ነው።